ችግር የለውም። ቆይ ና እንጂ ጨርሰህ ይሄን ማን ሊበላ ነው? እዚህ ልጅ ያለ መሰለህ እንዴ? ና ብላ አንተ ና ብላ አንተ አንተ ፍሳ ፊሽ አንተ አረ ልጁ ሊያለቅስ ነው የምር። የጀል ቀልድ እድሜ ልክሽን እግዚአብሔርን አቆጥ በእናትሽ። አሁን ውስጤ በጣም እየተረበሸ ነው በእግዚአብሔር። ምን ሊያለቅስ ነው እንዴ? አንቺ የምርሽን ነው? ምን ሆነሽ ነው የምትጃጃይው? ደደብለሽ ማርያምን፣ እኔ ቃል የለኝም ላንቺ። ምን አይነት ወሬ ነው የምታወሩ? ማርያምን ምንም ቃል የለኝም። መድኃኒዓለም ዝም ስላልኩሽ ነው እንዴ? አንቺ ምን ሆነሽ ነው? ፋራ ነሽ እንዴ? ሰገጤ ያስጠላል። አፍሙት መቤቴን ያስጠላል። እንደዚህ በሃይማኖት ነክ ነገር በማይመጣ ነገር አትምጪ፣ አትንኪ። እንዴት አንቺ የሚጾም ሰው ቅቤ ታበያለሽ? በእናትሽ እኛ ሳውቀን አይደለም፣ አንቺ ደደብ በመሆንሽ ነው። ችግር የለውም እሺ። ውስጥ ይራራል። ድጋሚ አሁን ጾማችን እንድናቋረጥ ከሆነ ድጋሚ እንጾማለን። ችግር የለውም። ምንድነው እኔ እንደዚህ ነው? አንተ ራስህ እንደመላክ ድብድብና ነው። እንደ መላክ አላየውም። እኛ ስንት ኃጢአት አለብን። መላክም አንደርስ እንደ መላእክት ያለሽ እንዴ? ይሄን በዚህ እንኳን ትንሽ ወደ ፈጣሪያችን እንቅረባለን። አንቺ እንደዚህ አይነት ስራ ሰራ። አይ እንግዲህ በቃ ካልበላ አልበላም ነው በቃ። አስር ጊዜ ኧረ በእናትህ መልካት ስራ ምንድነው እሱ? ተይኝ፣ ናፍቆት ተይኝ። እሺ ምን ሆነ ነው? በእናትህ አንቺ ምን ሆነሽ ነው? ትልቅ ሰው እኮ ነሽ። ናፍቆት ተይኝ። እንደ ህፃን እንደ 7 ዓመት ልጅ። ትልቅ ሰው አይደለሁም ልጅ ነኝ። አሁን አበሉም ትበላላችሁ። አፈር ቢ አንዴ በልታችሁ እዛው ቢዩ ራስ አንዴ በልታችሁ ምን ይድ በእናትህ በቃ ከዛ ሰዓቱም ሄደ። እንግዲህ ካልበላችሁ ምን አደርጋለሁ? ጠረግ አድርጌ እበላለሁ። እንደ አንቺ ራሱ መጾም የለብሽም ነው? ቆይ ና አንቺ ራሱ መጾም የለብሽም እንዴ? ለምንድን ነው አበዛሽው? በጣም አበዛሽው። እግዚአብሔርን አበዛሽው። እንዴ መፍትሄ እኮ ነው የማገባው። ዝም ስትበይ ምን አገባሽ ታውቂያለሽ ማለት ነው እንዴ? አንቺ ያገባኛል። ለምንድን ነው የምመታኝ? አንተ የምታኝ እኮ ነው። እንዴት ዝም ትለዋለህ? ኧረ በእናትህ እኛ እኮ ዝም ስላችሁ ጭራሽን ተረብሻለሁ እኮ እና እኛንን ጥፋተኛ እንደ ትልቅ ሰው አክብረንሽ መምጣት ማርያምን። አይ ዝም ስላችሁ እኛ አይደለም እዚህ ጋር ድንበላ ይመጣ ነው። ያው ቀላል ነገር አይደለም ያደረግሽው። ቀላል ነገር አይደለም ያደረግሽው። እሱ ነው በቂ። ቀላል ነገር አይደለም ያደረግሽው። እሱ ነው በቂ እኮ። ቀላል ነገር አይደለም እኮ። ቀላል አድርገሽ ያለቅሽ ነው ተናዷል ምናምን አትበይ። ወር በእናትሽ ጀዝባ ካልበላችሁ እኔ ራሴ ጠርግ አድርጌ እበላለሁ። ምን አገባኝ? እህል መጮቻ አይደለም።